በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለሊቀ መላእክት ለቅዱስ ሚካኤል ክብረ በዓል እንዲሁም በዚህች ዕለት ታስቦ ለሚውለው ለአባታችን ለጻድቁ ለአቡነ ተክለ ሃይማኖት ዓመታዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ዘውትር ወደ እናንተ የምናቀርብላችሁን የቤተ ክርስቲያናችን ቅዱሳት ገድላት፣ ድርሳናት፣ የቤተ ክርስቲያን ታሪክ ወደ እናንተ የምናቀርብበት መንፈሳዊ ቻናል ስለሆነ እንድታበረታቱ ስንል በልዑል እግዚአብሔር ስም መልእክታችንን እናስተላልፋለን። ከሊቀ መላእክት ከቅዱስ ሚካኤል ከጻድቁ አባታችን ከአቡነ ተክለ ሃይማኖት ረድኤታቸውን በረከታቸውን ቃል ኪዳናቸውን እንድንቀበል የልዑል እግዚአብሔር መልካም ፈቃድ ይሁንልን። አሜን። ከዚህ በመቀጠል የቅዱስ ሚካኤል ዘወርሃ ግንቦት የሚነበበውን ድርሳኑን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በግንቦት 12 ቀን የሚነበብ የክቡር የኃያል የመላእክት አለቃ የቅዱስ ሚካኤል ድርሳን ነው። በእግዚአብሔር አብ ቸርነት ልመናው አማላጅነቱ ከኛ ጋር ይኖር ለዘላለም አሜን። ወንድሞቻችን ለቤተ ክርስቲያን የተሰጠውን ጸጋ እንነግራቸዋለን። እግዚአብሔር ጥንቱን ሰውን ከመሬት ፈጥሯልና፣ ስለዚህ ከመላእክት ጥቂት ያነሰ ሆነ። ሰው ሟቲ ነውና፣ በመላእክት ግን ሞትና ሕማም የለም። ሰው ደካማ ነው፣ መላእክት ግን ኃያላን ጽኑዓን ናቸው። እንደ ጽኑ ኃያል መልአክ እንደ ወፍጮ ያለውን ድንጋይ አንስቶ ወደ ባህር ወርውሮ ታላቂቱ ሀገር ባቢሎን እንዲህ ትወድቃለች አለ ብሎ መጽሐፍ እንደተናገረ ሰው መሬታዊ ትሑት ነው፣ መላእክት ግን ልዑላን ሰማያውያን ረቂቃን ናቸው። የመላእክት ፈጣሪ አገልጋዮችን ነፍሳት የሚላኩትንም ነደ እሳት አድርጓቸዋልና ሰው ጎስቋላ ነው፣ መላእክት ግን ብርሃናውያን ናቸው። ግሩም መልአክ ከሰማይ ወደ ምድር ወረደ፣ ከፊቱ ብርሃንና ግርማ የተነሳም ምድር ብርሃን ሆነች ብሎ በቀለምሲስ እንደተናገረ ነገር ግን እግዚአብሔር ሰውን በመልኩ በምሳሌው ስለፈጠረው በማትመረመር ጸጋውም ከፍ ከፍ ስላደረገው በፍጥረት ሁሉ ላይ ስለሾመው መላእክትና የመላእክት አለቆች በእግዚአብሔር ቸርነት እንዲራዱት እንዲያገለግሉት ሆነ። ይልቁንም ከመላእክት ሁሉ መካከል የተመረጠ ኃያል ክቡር ቅዱስ ሚካኤል ነው። እርሱ ለሰው ልጆች የሚራራ መልአክ ይባላል። የነቢያት ተቀዳሚ ሄኖክ እንደዚህ አለ። የመጀመሪያውን ቃል የመላእክት ጌታ ሳያቋርጡ ሲያመሰግነው ሰማው። እርሱ ሚካኤል አዛኝ፣ ይቅር ባይ፣ ከቁጣ የራቀ ነው። ይህ ስም በሚገባ ተሰጥቶታል። እርሱ ምዕመናንን ይጎበኛቸዋልና በመከራቸውም ሁሉ ይራዳቸዋልና። ይልቁንም እግዚአብሔር ለመረጣቸው ቅዱሳን
ከቅዱስ ሚካኤል በልመናው ያላሰበው ማን ነው? በረድኤቱስ ያልጎበኘው ማን ነው? ሄኖክም መላእክት ወደ ብሔረ ሕያዋን በእግዚአብሔር ትእዛዝ ባሳረጉት ጊዜ ያን ጊዜ የመላእክት አለቃ ቅዱስ ሚካኤል ከእርሱ ጋር ነበር። የቃየል ልጆችም ሥራቸውን በምድር ላይ ባበላሹ ጊዜ እግዚአብሔርም ምድርን በፍል ውኃ ባጠፋት ጊዜ ያን ጊዜ የመላእክት አለቃ ቅዱስ ሚካኤል የበደሉትን ለመቅጣት ጻድቃንን ለመርዳት ሥልጣን ተሰጥቶት ነበር። አምላካቸውን የበደሉትን ሕጉን የዘነጉትን እስከ ፍርድ ቀን ፍርዳቸውን በሚቀበሉበት ጉድጓድ ያሰራቸው እርሱ ነው። አራቱን አለቆቻቸውንም በኤፍራጥስ ወንዝ ያሰራቸው እርሱ ነው። አዛዜልንም እጁን እግሩን አስሮ በጨለማ ወህኒ ቤት ያጋዘው እርሱ ነው። በእግዚአብሔር ፊት በዝሙታቸው ምድርን ያሳደፏትን ያጠፋቸው እርሱ ታላቅ ገናና መልአክ ነው። መርከቧም ተንሳፋ በአራራት ላይ እስክታርፍ ድረስ ኖኅንና ልጆቹን በመርከብ ውስጥ የጠበቀ እርሱ ነው። ሴምንም የአዳም ሥጋ ወደሚያሳርፍበት ቦታ የመራው እርሱ ነው። እርሷም የክርስቶስ መስቀል የተተከለበት ቀራንዮ ናት። መልከጼዴቅም የወልደ እግዚአብሔር ምሳሌ ሆኖ ሲያገለግል በነበረባት ወራት እርሱ አብሮት ነበር። አብርሃምም ከእግዚአብሔር ታዞ ዮርዳኖስን ተሻግሮ መልከጼዴቅም በተገናኘው ጊዜ የእግዚአብሔር ካህን መልከጼዴቅ አብርሃምን በባረከው ጊዜ ህብስትና ወይንም በሰጠው ጊዜ አብርሃምም በረከቱን ተቀብሎ ካለው ገንዘብ አስራት አውጥቶ ለመልከጼዴቅ በሰጠው ጊዜ ያን ጊዜ የመላእክት አለቃ ቅዱስ ሚካኤል ከእርሱ ጋር ነበር። በየጊዜው በየሰዓቱ የቅዱስ ሚካኤል አለቃ የቅዱስ ሚካኤል ልመናው ይገኛል። ታላቁ ነቢይ የእግዚአብሔር አገልጋይ ሙሴም ሕዝቡን በመራ ጊዜ የመላእክት አለቃ ቅዱስ ሚካኤል ባህሩን ከፈለ፣ ፈርዖንንም ከሰራዊቱና ከሰረገላዎቹ ጋር አሰጠመው። ኢሎፍላውያንም ሶምሶንን በወጉት ጊዜ የእግዚአብሔር የኪዳኑ መልአክ ሚካኤል ሊረዳው ተላከ። ረዳው፣ በጠላቶቹም ላይ ጽናትን ድል መንሳትን ሰጠው። በተጠማ ጊዜም ከአህያ መንጋጋ ውሃ አመነጨለት፣ ጥሙን አረካ። ኢሎፍላዊ ጎልያድም የእግዚአብሔርን ሰራዊት በተገዳደረ ጊዜ የእግዚአብሔር የኪዳኑ መልአክ ሚካኤል ተልኮ ጎልያድን ገድሎ ከእስራኤል ልጆች ውርደትን እስኪያርቅ ድረስ ዳዊትን ረዳው። ሰናክሬምም ወደ ኢየሩሳሌም ወጥቶ በእስራኤል አምላክ በእግዚአብሔር ላይ በታየ ጊዜ የእግዚአብሔርን የሰራዊቱ አለቃ ሚካኤል ተልኮ ከሰናክሬም ሰፈር 18,000 ከ5,185,000 ሰራዊት አጥፍቶ ሕዝቅያስን ከሕዝቡ ጋር አዳነ። ኤርምያስንም ሴዴቅያስ ባሳሰረበት ጉድጓድ የረዳው መልአክ እርሱ ነው። ዳንኤልንም በባቢሎን ጉድጓድ ውስጥ የረዳው የአናብስትንም አፍ የዘጋለት እርሱ ነው። ምናሴንም የረዳው ከከለዳውያን እጅ ያዳነው እርሱ ነው።
ወደ ሐዋርያው ጴጥሮስ የተላከ ከእስር ቤትም ያወጣው ከሄሮድስ እጅ የሚያዳነው እርሱ ነው። ሰማዕታትን በአደባባይ ለመርዳት ጻድቃንንም በበዓት ለመርዳት ከእግዚአብሔር አምላክ የሚላክ እርሱ ነው። የእግዚአብሔር መልአክ እግዚአብሔርን የሚፈሩትን አጥር ቅጥር ሆኖ ይጠብቃቸዋል፣ ከመከራም ያድናቸዋል ተብሎ የተነገረለት እርሱ ኃያሉ ሚካኤል ነው። በቁስጥንጥንያም ንጉሥ በአርቃዲዮስ ዘመንም እንደ ሐዋርያው ጳውሎስ ስመጥሩ የሆነ ስሙ ዮሐንስ አፈወርቅ የሚባል ታላቅ ሊቀ ጳጳሳት ነበር። ያ አባት ከልጅነቱ ጀምሮ በእግዚአብሔር ቸርነት የተመረጠ የመንፈስ ቅዱስ ጸጋ የተመላ ነበር። የመላእክት አለቃ ቅዱስ ሚካኤልም ከእግዚአብሔር ታዞ ይጎበኘውና ከሰይጣንም ጠላትነት ይጠብቀው ነበር። ከዕለታት በአንድ ቀን ዮሐንስ በዲቁና ማዕረግ ቤተክርስቲያንን ሲያገለግል በነበረበት ጊዜ እርሱም ስለ በጎ አገልግሎቱ በእግዚአብሔር ፈቃድ ለከፍተኛ ሹመት ስለተመረጠ የእግዚአብሔር መልእክተኛ ቅዱስ ሚካኤል በብሩህ መልክ በሕልም ታየው። ዮሐንስም መንፈስ ቅዱስ ያደረብህ አዲሱ ዳንኤል ሆይ ሰላም ላንተ ይሁን፣ ነገ የቁስጥንጥንያ ሊቀ ጳጳሳት መጥቶ ቅስና ይሾምሃል፣ እግዚአብሔር ትእዛዝ ነውና ቢያትበል አለው። በማግስቱም ሊቀ ጳጳሳት ቀሳውስትን ዲያቆናትን አስከትሎ መጣ። ዮሐንስን ቅስና ሾመው፣ የእግዚአብሔር መልአክ እንደተናገረለት። የቁስጥንጥንያ ሊቀ ጳጳሳትም ባረፈ ጊዜ ይህ አባት በእርሱ ፈንታም ተሾመ። በሐዋርያትም መንበር በተቀመጠ ጊዜ ዮሐንስ የትሩፋትን ሥራ ጀመረ። ሕዝቡም ዘወትር ይመክራቸው፣ እግዚአብሔርንም መንገድ ያስተምራቸው ነበር። በትምህርቱም ቤተ ክርስቲያን ደስ አላት። ዜናውን በዓለም ዳርቻ ሁሉ ተሰማ። ነገር ግን ሰይጣን በሥራው ቀንቶ የቤተ ክርስቲያን ሥራ እንዲቋረጥ ጽኑ መከራ እስከ ማምጣት ደርሶ አወከው። ምክንያቱም ይህ ነው። በዚያ ወራት የንጉሡ የአርቃድስ ሚስት ነበረች። በኃይልም በቅሚያም የወርቅ ብር ገንዘብ ልትሰበስብ ትሻም ነበር። ብዙ የባዕድ ገንዘብም በእርሷ ዘንድ ነበረ። ዮሐንስ አፈወርቅም ይህንን አይቶ ይመክራት፣ ይቆጣት፣ ይገስጻት ነበር። እርሷ ግን ቃሉን አትሰማም ነበር። የእርሱን ምክርና ቃል መስማትን አትወድም ነበር። የአንድ ቀን የአንዲት ድሃ ቦታ በግፍ ቀማች። ይህች ድሃ ሴት ወደ ሊቀ ጳጳሳት ዮሐንስ መጥታ ንግሥት አውዶኬስያ ቦታዋን እንደቀማቻት ነገረችው። ቅዱስ ዮሐንስም ንግሥት አውዶክያስን መከራት። የዚያች ሴት ቦታዋም እንድትመልስላት መላልሶ ለመናት። እምቢኝም አለችው፣ አልታዘዘችውም። ወደ ቤተ ክርስቲያን እንዳትገባ፣ ከምዕመናን ጋር በጸሎት እንዳትሳተፍ፣ ቅዱስ ምስጢርን ማለት የክርስቶስ ሥጋና ደሙን እንዳትቀበል አውግዞም ለያት።
ያን ጊዜ ቁጣ አደረባት፣ ሞላባት። በእርሱ ላይም እርሱ ስለ ክፉ ግብራቸውና በደላቸው አውግዞ ለይቷቸው የነበሩትን ከሹማምንታቸው የሻራቸውን ኤጲስቆጶሳት ለጉባኤ ሰበሰበች። ተባብረው ስደት ይገባዋል ሲሉ በቅዱስ ዮሐንስ አፈወርቅ ፈረዱበት። ንግሥቲቱን ተቃውሟታልና ዳግመኛም ተቆጥታ ወደ ቄርሎስ መልእክተኛ ላከች። ሌሎችም ብዙዎች ጳጳሳት ሰበሰበች። ጳጳሳት ኤጲስቆጶስንም አስጠራች። ሊቀ ጳጳሳት ዮሐንስ ከኔ ጋር ሊኖር አይሆንለትም፣ ላስነሳውም አልችልም፣ ብዙ ጊዜ ያሳዝነኛልና። ምናልባት እናንተ ጳጳሳት በሲኖዶሳችሁ ተሰብስባችሁ ከመንበሩ ልታወርዱት ምክንያት ታገኙ እንደሆነ እንዲሁ አድርጉልኝ አለቻቸው። እግዚአብሔር አገልጋይ ድርሳኑ ከሰማይ በታች በምድር ላይ የሞላውን ዮሐንስ አፈወርቅን ምን እናደርገዋለን አሏት። እርሷ ግን በእርሱ ላይ የምታደርጉትን እርስ በርሳችሁ ተመካከሩ አለቻቸው። እንዲሰደድ ካላደረጋችሁት ሃይማኖታችሁ ቀድሞ እንዴት እንደነበረ ታውቃላችሁ። ስደት ፍረዱበት ብላችሁ እምቢ ካላችሁኝ እኔ አብያተ ክርስቲያናትን እዘጋለሁ፣ አብያተ ጣዖትን አስከፍታለሁ፣ ሕዝቡም እግዚአብሔርን እንዳያመልኩት አደርጋለሁ አለቻቸው። እርስ በርሳቸው ተማከሩና በልቦናዋ ሰይጣን አድሮባታል፣ አሁንም በልቦናዋ ያሰበችውን ታደርግ ይሆናል ብለው ወዲያውኑ ኤጲፋንዮስም እርሷ ያለቻቸውን ጳጳሳትም ያሉትን ሁሉ ነገረው። ዮሐንስም ኤጲፋንዮስን እንዲህ አለው፣ አታይምን? ይህ ሁሉ ሕዝብ በበር ተሰብስቦ በመዓልትም በሌሊትም እኔን ይጠብቃሉ። ብቅ ማለትን እንኳ አልችልም፣ እርስ በርሳቸው ይጋደላሉና። ሰዎችም እኔን በማፍቀር የንግሥቲቱን ቤት ሊያቃጥሉ ይሻሉ። የዓይናችን ብርሃን ስለሆነ ስለ አባታችን ስለ ሊቀ ጳጳሳት ዮሐንስ ከወላጆቻችን ከሚስቶቻችን ጋር እንሙት እንጂ ከመካከላችን አናውጣውም ብለው አሁንም ነገ በከበረችው የክርስቲያን ሰንበት ለሕዝቡ የእግዚአብሔርን ቃል እንነግራቸዋለን። ልቦናቸውም እስኪመለስ ከነሱ ጋር ደስ ብሎን እንድንታይ በፊታቸውም ከንግሥት ጋር እርቅ እናደርጋለን። በልባቸውም አባታችን ከንግሥቲቱ ጋር ታርቋል ብለው በደስታ በሰላም ወደ ቤታቸው ይመለሳሉ። ንግሥት አውዶክያስም ፈረስ ታዘጋጅና በሌሊት ልቧ ወደ ወደደው ትላከኛለው። እንግዲህ የቤተ ክርስቲያን ልጆች ምእመናን ሆይ ንዑድ ክቡር የሆነው የዮሐንስ አፈወርቅን ሥራ እዩ። የዳይቱን ልመና አልናቀም፣ የንግሥቲቱን ፊት አላፈረም አልደፈረም። በሃይማኖት ጨክኖ ለእርሷ ያልሆነውን እንዳትቀማ እንዳትነጥቅ ንግሥቲቱን ገሰጻት እንጂ። ዳግመኛም ሕጉንና ትእዛዙን እንዳትደፋፈርና ዳግመኛም እንዳትተላለፍ መከራት፣ አስተማራት። እግዚአብሔር ድሆችን የተዋረዶችን አይንቅምና ወደ እርሱ በሚጮህበት ጊዜም ፈጥኖ ይሰማቸዋል፣ ይፈርድላቸዋል። እንግዲህ ብፁዕ ዮሐንስ ንግሥቲቱን የገሰጻት ስለዚህ ነው። ይህንንም በሰማ ጊዜ የእግዚአብሔር መልአክ በመጀመሪያው ራእይ አዲሱ ዳንኤል ሰላም ላንተ ይሁን ያለውን እናስባለን። በእውነት ዳንኤል ሐዲስ ተባለ። ቀዳማዊ ዳንኤል ስለ ምስራቸው ሕዝቡ የሞት ፍርድ እስኪፈርዱበት ሶስናን በሐሰት የከሰሷትን ረበናትን ዘልፏቸው አሳፍሯቸው ነበርና።
ሶስና ግን ከሰው እርዳታ ተስፋ በቆረጠች ጊዜ በልቦናዋ ወደ እግዚአብሔር ጮች። ልቦናዋ በእግዚአብሔር ታምኗልና። እግዚአብሔርም ዳግመኛ በሚባል ጎልማሳ ላይ መንፈስ ቅዱስን አሳደረ። ሕዝቡን ወደ አደባባይ መለሳቸው። ረበናትም ከምስክርነት ቃላቸው የተነሳ አዋረዳቸው፣ አሳፈራቸው። አዲሱ ዳንኤልም ይሄው ብፁዕ ቅዱስ ዮሐንስ ነው። በንግሥቲቱ ላይ የቅድሚያ መንፈስ ባደረባት ጊዜ የዳይቱንም ርስት በወሰደች ጊዜ በፊት አባት ለልጁ እንደሚራራለት በፍቅር በቅንነት አስተማራት። ለእግዚአብሔር መታዘዝን እምቢ ባለች ጊዜ ግን ሕግ እንደሚያዘው አውግዞ ከምዕመናን ለያት። በደህንነትና በብልጽግና ምክንያት ያለ ፍርሃት ያለ ኀፍረት ሕጉንና ፍርዱን ሊያስተምሩ ከእግዚአብሔር ዘንድ ትእዛዝ ለካህናት ተሰጥቷልና። የካህናት ከንፈሮች ምክርን ይጠብቃሉና በልቦናቸውንም የእውነት ሕግ ይመረምራሉና። ካህን ሁሉን የሚገዛ እግዚአብሔር የሾመው ዳኛ ነውና ተብሎም እንደተጻፈ። ስለዚህም የብፁዕ ዮሐንስ ከንፈሮች ማስተማርን ገንዘብ አደረጉ። በሕግ የታዘዘውን ፈረደ እንጂ ዳይቱን አልናቅም፣ ንግሥቲቱን አላሳፈረም። ዳንኤል ማለት እግዚአብሔር የሰጠኝ ዳኛ ማለት ነውና እንግዲህ መልአክ አዲሱ ዳንኤል ብሎ የጠራው ስለዚህ ነው። ብፁዕ ዮሐንስ በእርሱ ምክንያት በቤተ ክርስቲያን ሁከት እንዳይሆን አሰበ። ስለዚህም በሃይማኖት በቅንነት ራሱን አሳልፎ ሰጠ። ንግሥቲቱን አጥራቅ ከሚባለው ደሴት እስክታግዘው ድረስ ደርሶ ስለዚህም ኤጲስቆጶስ ኤጲፋንዮስ እንዲህ አለው፣ ነገ በሰንበት ቀን ለሕዝቡ የፍቅርና የሰላም ቃልን እንነግራቸዋለን። ልባቸው እስኪረጋጋ ድረስ እነርሱ አባታችን ከንግሥት ታረቀ ብለው ወደ ቤታቸው እስኪመለሱ ድረስ ንግሥት ግን የወደደችውን ታደርጋለው። ኤጲፋንዮስ ይህንን ነገር ከሊቀ ጳጳሳት ሰምቶም ተመለሰ። በሌሊትም ዮሐንስ ወጥቶ ወደ እርሷ ሄደ። ወደ ሩቅ አገር እግዚአብሔርን ወደማያውቁ ለፀሐይና ለጨረቃ ለእንጨትና ለድንጋይ ወደሚሰግዱ ሰዎች ሰደደችው። ዮሐንስም ማጥራኪያ ወደ ተባለችው አገር ደረሰ። በዚያም የእግዚአብሔርን ቃል ነገራቸው፣ አስተማራቸው። ሁሉም በጌታችን በኢየሱስ ክርስቶስ ስም አመኑ። ክብርና ምስጋና ለእርሱ ይሁን ለዘላለም አሜን። የምሕረትና የይቅርታ መልአክ በሆነ በሊቀ መላእክት በቅዱስ ሚካኤል አማላጅነት ብዙዎችን አብያተ ክርስቲያናት ሰሩ። ዮሐንስ አፈወርቅም ቀደሰላቸው። ጳጳሳትን፣ ቀሳውስትን፣ ዲያቆናትን ሾመላቸው። በስደት ሳለ ግንቦት 12 ቀን አርፎ በአጥራኪያ ደሴት ተቀበረ። በመንግሥተ ሰማያትም የክብርና የምስክርነት አክሊልን ተቀዳጀ። በሰማያትም ነፍሱን ከጻድቃንና ከሰማዕታት ነፍስ ጋር ደስ አላት። ይህ ሁሉ የሆነው በመላእክት አለቃ በቅዱስ ሚካኤል አማላጅነት ነው። ዳንኤልን በጉድጓድ ውስጥ የጎበኘው የአንበሶችን አፍ የዘጋለት እርሱ በእውነተኛ ሃይማኖት ገድሉን እስኪፈጽም እግዚአብሔርም ደስ እስኪያሰኘው ድረስ ብፁዕ ዮሐንስን ይረዳው ነበርና የመላእክት አለቃ የቅዱስ ሚካኤል ልመናው ማላጅነቱ የሊቀ ጳጳሱ የዮሐንስ አፈወርቅ ጸሎት ከኛ ጋር ይኖር ለዘላለም አሜን። የመላእክት አለቃ የቅዱስ ሚካኤል ያደረገው ታምሪ ነው። ብርሃን እንደ ልብስ የሚጎናጸፍ የእሳት ፍም በክንፉ ውስጥ ያለ
አማላጅነቱ ወዳጁን የሚጥሉትን የሰይጣናትን ሰራዊትን ያጠፋቸው ለዘላለም አሜን። ከሮም ታላላቅ ሰዎች አንድ ክርስቲያን እንደነበረ ተነገረ። በዚህ ዓለም ገንዘብና ሀብት እጅግ የከበረ ባለጸጋ ነበር። ሚስቱ ግን የማትወልድ መካን ነበረች። ልጅ ስለሌላቸው ሁለቱም በጽኑ ሐዘን ይኖሩ ነበር። በብዛትም ጾምን ይጾሙ፣ ይለምኑ፣ ይጸልዩ፣ ይማጸኑ ነበር። ልጅ ይሰጣቸው ዘንድ የመላእክት አለቃ የቅዱስ ሚካኤልን ፈጣሪ እግዚአብሔርን ይማልዱ ነበር። በፍጹም ምህላ በብዙ ልመና እንዲህ ሲያደርጉ ኖሩ። እንዲህ ባለ ክብር ሳሉ የመላእክት አለቃ የቅዱስ ሚካኤል በዓል የሚከበርበት ቀን ደረሰ። ይኸውም ኅዳር 12 ቀን ነው። ስንቃቸውን አዘጋጁ። ለመንገድ የሚያስፈልጋቸውን ሁሉ በሐሳባቸው የመላእክት አለቃ የቅዱስ ሚካኤልን በዓል መታሰቢያ ያደርጉ ዘንድ ይተጉም ነበር። ረቡዕ ጥቅም ሊሆናቸው ያ ሰው ከሚስቱና ከሚላኩ ከቤተሰቦቹ ጋር ወደ ቤተ ክርስቲያን ሄደ። በመንገድ ሲሄዱ ሚስቱ ሌሎች ሕዝበ ክርስቲያን የመላእክት አለቃ ቅዱስ ሚካኤልን በዓል ሊያከብሩ ሲሄዱ አየች። ብዙ ሴቶችም ከልጆቻቸው ጋር አየች። በጀርባቸው ያዘሉ የነበሩ በጎናቸው የሚያዙ በነበሩ በሚያጠቡ የነበሩ። ይህንንም ባየች ጊዜ ድምጿን ከፍ አድርጋ ጮኸች፣ መራራ ለቅሶ አለቀሰች፣ ብዙም እንባም አፈሰሰች። እንዲህም አለች: የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ሆይ ውርደቴን የመጻተኛይቱን የሐዘነኛይቱን የወራዳይቱን የተናኩትን የተከዝኩትን የደካማይቱን የባሪያን ልመና አዳምጥ፣ ጆሮን መልስ፣ አበርታኝ፣ ቸል አትበለኝ። ከልቤ ወደ አንተ ለምናለሁ፣ ካለኝ ታይ አታሳፍረኝ። ልቤን ደስ የሚያሰኝ ዘር ስጠኝ፣ ከማኅፀን የወጣ መልካም ፍሬ በዓይኖቼ እንዳይፍቀድልኝ። የመላእክት አለቃ ቅዱስ ሚካኤል ሆይ አንተም ስለኔ ወደ እግዚአብሔር ለምንልኝ፣ አማልድልኝ። በጸሎትህ ዘር ይሰጠኝ ዘንድ ወንድም ቢሆን ሴትም ቢሆን በጸሎትህ ልጅ ባገኝ በዘመን ሁሉ ቤተ ክርስቲያንን እንዲያገለግል ተስያለሁ። በመንገድ ስትሄድ ይህንን ትናገር ነበር። ከባሏ ጋር ወደ መላእክት አለቃ ወደ ቅዱስ ሚካኤል ቤተ ክርስቲያን ደረሰች። በመሰዊያው ፊት ለፊት ቆሙ። ወደ ላይ ወደ ሰማይ አንገታቸውን አቀኑ። ልጅም ይሰጣቸው ዘንድ ሕሊናቸውን በማስተባበር በጽኑ ልቅሶ በሚያቃጥል እንባም ለመኑ። ደጉም ቅዳሴ በተፈጸመ ጊዜ ቁርባን ተቀበሉ። ይኸውም የክርስቶስ ሥጋና ደም ነው። ካህኑም ከባረካቸው በኋላ ሕዝቡ ሁሉ ወደ ቤታቸው ተመለሱ። ያች ሴት ግን ከቤተ ክርስቲያን አልወጣችም። አምዱን ተጠግታ አንቀላፋች። በዚች ሌሊትም በልቧ በፍጹም ሐዘን እያለቀሰች ያሰላሰለች ብርሃናዊ መልአክ ታያት። እንግዲህም አላት: አንቺ ሴት አትዘኚ፣ እግዚአብሔር የልቦናሽን ተምኔት ምኞት ተቀብሎታል። ከአንደበትሽ የወጣውን ልመና ሰማ። ልጅም ትወልጂ ዘንድ ማኅፀንሽን ከፍቶልሻል። አሁንም ወንድ ልጅ ትጸንሻለሽ፣ ትወልጃለሽ። በወለድሽ ጊዜ ስሙን ተስፋ ሚካኤል በይው። ከእንቅልፏን በነቃች ጊዜ ፍጹም ደስታ ደስ አላት። ይህንን ቃል ስለሰማች ልቧ ደስ አለው። እግዚአብሔርንም አመሰገነች። ደስ ብሏት ወደ ቤተ ክርስቲያን ተመለሰች። እግዚአብሔር በመልአኩ ቃል የተናገረውን አጸናላት። ጸነሰች፣ መልከ መልካም ልጅን ወለደች። ሁለንተናው ያማረ ደም ግባቱ ይበዛለት። አባትና እናቱም ደስ አላቸው። ስሙን ተስፋ ሚካኤል ብለው ጠሩት። በተወለደበት ቀን በዓል አደረጉ። ለድሆች ለጦም አዳሪዎች ምጽዋትን ሰጡ። የተራቡትን አበሉ፣ የተጠሙትን አጠጡ። ልጅም ስላገኙ ለአገሩ ታላላቅ ሰዎች ለሕዝቡ ሁሉ እግዚአብሔርን እያመሰገኑ የመላእክት አለቃ የቅዱስ ሚካኤል የጸሎቱን ኃይል እየመሰከሩ ታላቅ ምሳም አደረጉ። ነገር ግን የተሳሉትን ካገኙም በኋላ
ሕፃኑን ወደ መላእክት አለቃ ወደ ቅዱስ ሚካኤል ቤተ ክርስቲያን አልወሰዱትም። ከዚህ በኋላ ሕፃኑ ከተወለደ 1 ዓመት በሆነው ጊዜ ጭንቅ ደዌ ታመመ። ሐኪሞች ደከሙ፣ ሊያድኑት አልተቻለም። ያን ጊዜ የሕፃኑ እናት ያንን ልጅ ለመላእክት አለቃ ለቅዱስ ሚካኤል ቤተ ክርስቲያን ብፅዓት አድርጋ ልትሰጥ የተሳለችውን አሰበች። እንዲህም አለች፣ በልጄ ላይ ስለደረሰው ደዌ አሁን አወቅሁ። እንደተሳልኩ ልጄን ለቅዱስ ሚካኤል ቤተ ክርስቲያን ወስጄ አልሰጠሁትምና ስላልሰጠሁት እኔ ኃጢአቴን ሰርቻለሁ። ከዚህ በኋላ ፈጥና ተነሳችና ልጇንም ታቅፋ ወደ መላእክት አለቃ ወደ ቅዱስ ሚካኤል ቤተ ክርስቲያን ወሰደችው። ወደ ውስጥ አግብታ በቤተ ክርስቲያን ከተጸለየበት በኋላ ረጨችው። በቀንዲል ከሚበራው ዘይትም ቀባቸው። እንዲህ አለች፣ ጌታዬ የመላእክት አለቃ ቅዱስ ሚካኤል ሆይ ልጄን ከዚህ ብርቱ ጽኑ ደዌ አድነው፣ ፈውሰው። ከዚህ ብታድነው እስከ ዕለተ ሞቱ ቤተ ክርስቲያን እንዲያገለግል አደርጋለሁ አለች። ወዲያውኑ ዳነ። ከደዌውም ከተፈወሰ በኋላ ሕፃኑ አድጎ ለመላእክት አለቃ ለቅዱስ ሚካኤል ቤተ ክርስቲያን ባለ ዘመኑ ሁሉ በመልካም ምግባር በፍጹም ተጠምዶ ሲያገለግል ኖረ። ያቺ ሴት ልዑል እግዚአብሔርን እያመሰገነች ቅዱስ ሚካኤል ታምራቱን እየተናገረች ደስ ብሏት ወደ ቤቷ ተመለሰች። የጥምቀት ልጆች የምንሆን እኛንም እንደዚሁ በነፍስ በሥጋ ከሚመጣው የኃጢአት ደዌ ያድነን ይፈውሰን ዘንድ ከእርሱ ከሚገኝ ጸጋ ይርዳን። ክፉም ከነገርም ያድነን። የኃጢአትን ሥራ ሁሉ ከኛ ያርቅ። የኃጢአትን ሥራ ከኛ ላይ ያርቅ። እግዚአብሔር ደስ ካሰኙት ተለይተን እንዳንቀር ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል። ከዚህ በመቀጠልም የአባታችን የአቡነ ተክለ ሃይማኖትን ገድላቸውን እናሰማለን። በእግዚአብሔር መልካም ፈቃድ በሊቀ መላእክት ቅዱስ ሚካኤል ብስራት ከአባታቸው ከካህኑ ጸጋ ዛብና ከእናታቸው ከቅድስት እግዚአርያ ታኅሳስ 24 ቀን በ1212 ዓመተ ምህረት በቡልጋ አውራጃ ኢቲሳ በሚባል ቦታ ተወለዱ። ቦታው በአሁኑ ሰዓት ደብረ ጽላሊሽ ኢቲሳ ተክለ ሃይማኖት ተብሎ ይጠራል። በተወለዱ በሦስተኛውም ቀን እሁድ ከጠዋቱ በ3 ሰዓት ከእናታቸው እቅፍ ወርደው አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ፣ አንድ አብ ቅዱስ ነው፣ አንድ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው በማለት ሥላሴን አመስግነዋል። በተወለዱ በ15 ዓመታቸው ማዕረገ ዲቁናን በ22 ዓመታቸውም ደግሞ ማዕረገ ቅስናን ከግብፃዊ ጳጳስ አባ ቄርሎስ ተቀብለዋል። ወላጆቻቸው ያወጡላቸውም ስም ፍስሐ ጽዮን ነው። በአንድ ወቅት ሕፃኑ ፍስሐ ጽዮን ወደ ጫካ ለአደንም ሄዱ። በዚያችም ዕለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም ተገልጦ ጸጋ መንፈስ ቅዱስን አሳደረባቸው። ለሐዋርያዊ አገልግሎት ወንጌል ወዳልደረሰበት ቦታ እንደሚልካቸው ማስረዳቸው። ቅዱስ ሚካኤልም ከአውሬ አዳኝነት ሰውን ወደ እግዚአብሔር መንግሥት ለመመለስ እንደተመረጡ አጋንንትን የማውጣት ታምራትን የማድረግ ሥልጣን እንደተሰጣቸው ስማቸውም ተክለ ሃይማኖት እንደሚባል ትርጓሜውም ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ማለት እንደሆነም አስበሰራቸው። ከዚህም በኋላ ያላቸው ንብረት ሁሉ ለቤተ ክርስቲያንና ለነዳያንም ሰጥተው አቤቱ
ጌታዬ ኢየሱስ ክርስቶስ ሆይ የመንግሥተ ሰማያትን በር ትከፍትልኝ ዘንድ እነሆ ቤቴን ተከፈትኩልህ በማለት ቤታቸውን ትተው ወንጌልን ለማስተማር ፈጥነው ወጡ። ከዚያም ጊዜ ጀምረው በመላው ኢትዮጵያ የተዘዋወሩ ወንጌልን በመስበክና ታምራትን በማድረግ ብዙ አሕዛብን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ከገቢረ ኃጢአት ወደ ገቢረ ጽድቅ መልሰዋል። አብያተ ክርስቲያናትንም አሳንጸዋል። ከዚህም በኋላ በደብረ ሊባኖስ ገዳመ አስቦ ዋሻ በመግባትም ሁለቱን በፊት ሁለቱን በኋላ ሁለቱን በቀኝ ሁለቱን በግራ 8 ጦሮችን ተክለው እጆቻቸውን በትምህርተ መስቀል በመዘርጋት የክርስቶስን ሕማም ሞትና ነገረ መስቀል በማሰብ በተመስጦ ሌሊትና ቀን ያለማቋረጥ በጾም በጸሎት ተወስነውም ሲጋደሉ ከቁመት ብዛት የተነሳ በ92 ዓመታቸው ጥር 4 ቀን አንዲቱ የእግራቸው አገዳም ተሰብራለች። ደቀ መዛሙርቱም የመንፈሳዊ አባታችን ስባራ አጽም የአጽም ስባሪ አክብረው በሥርዓት አኑረዋታል። እግራቸውም እስኪሰበር የቆዩባቸው ዓመታት 22 ዓመታት ናቸው። ለ7 ዓመታት በአንድ እግራቸው ቆሞ ያለ ምግብና ያለ ውሃ በትርምት ሌሊትና ቀን እንደምሰሶ ጸንተው በትጋት ለሰው ዘር ሁሉ ድነትን ሲለምኑም ኖረዋል። ከ7ቱ ዓመታት ውስጥ ጥቂቷ የቀመሱት በ4ኛው ዓመት ብቻ እንደነበረ መጽሐፈ ገድላቸውም ይናገራል። ጻድቁ አባታችን ምድራዊ ሕይወታቸውን በተጋድሎና በሐዋርያዊ አገልግሎት ከፈጸሙም በኋላ ከዚህ ዓለም ውጣ ውረድ የሚያልፉበት ቀን ተቃረበ። በዚህም ጊዜ መድኃኒታችን ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያም ከቅዱሳን መላእክት ከቅዱሳን ነቢያትና ከቅዱሳን ሐዋርያት ጋር ወደ እርሳቸውን በመምጣት የሚያርፉበት ዕለት መድረሱንም ነገ
በዚችም ዕለት ሰሎንዶቅያ በምትባል በምስር አገር ሰይጣንን ያናገረው አባ ጳውሊ አረፈ። የዚችም አገር ሰዎች የሄሮድስ ወገን የሆኑ ክፉዎች ናቸው። ለእነርሱም ሕግ ያላቸው ሴቶችና ወንዶች በአንድነት ከውሽባ ቤት ገብተው ያድራሉ። አባ ጳውሊም ወደዚያች አገር ደረሰ። ከእርሱም ጋር ጎልማሳ ዲያቆን ነበረ። በረቡዕ ቀንም ሴቶችና ወንዶች በአንድነት ወደ ውሽባም ቤት ሲገቡ አይቶ አደነቀ። ከእርሳቸውም አንዱን ለምን ይህን የከፋ ሥራ ሠራችሁ አለው። ያም ሰው አባቶቻችን እንዲህ ሲሰሩ ኖሩ፣ እኛም እንደነርሱ እንሰራለን አለው። ሌሊትም በሆነም ጊዜ በታላቅ መቅሰፍት ይቀስፏቸውም ዘንድ ባዘነ ልቡና ወደ እግዚአብሔር ይጸልይ ጀመር። ጸሎትንም ሲፈጽም ጥቁር ሰው ከውሽባ ቤት ራቁቱን የእሳት ሰይፍ ተሸክሞ መጣ። አባ ጳውሊም አንተ ማነ? ማንንስ ትሻለህ አለው። እኔ ሰይጣን ነኝ፣ አንተ ወደ እርሱ በመለክ ጊዜ ጌታ ላከኝ አለ። አባ ጳውሊም የምታስትበትን ሁሉ ትነግዘኝ ዘንድ ትነግረኝም ዘንድ እለምናለሁ፣ ጠይቃለሁ አለው። ሰይጣንም የምትሻውን ጠይቅ አለው። አባ ጳውሊም ያለ እግዚአብሔር ፈቃድ በሰው ላይ ታድር ዘንድ ምክንያት እንዴት ታገኛለህ አለው። ሰይጣንም ሰው በእግዚአብሔር ሕግ ጸንቶ ሳለ የአብ የወልድ የመንፈስ ቅዱስን ስም በሚጠራ በንጽሕና ሆኖ ክርስቶስን ሥጋና ደምን በሚቀበል ላይ ለማደር ሥልጣን ከቶ የለንም አለው። ከዚህም በኋላ የሚያስትበትን ሁሉ ነገረው። በዚያንም ጊዜ የሰይጣን መልአኩ ተለውጦ እንደ እሳት ነበልባል ሲሆን አባ ጳውሊም ተመልክቶ ደነገጠ። ወዲያውኑ ከእግዚአብሔር የታዘዘ መልአክ ተገለጠለትና በልቡ አጽናናው። በዚያችም ሌሊት ከእግዚአብሔር የታዘዘ መቅሰፍት ወርዶ በውሽባ ቤት ያሉትን አጠፋቸው። ከ5 ወንዶችና ከ5 ሴቶች በቀር ሁሉም አልተረፉም። አባ ጳውሊም ለምን እንዲህ ታደርጋላችሁ አላቸው። በየወሩ አንዲት ቀን ወደ ውሽባ ቤት እየገባን ከሚስቶቻችን ጋር ተድላ ደስታ እናደርግ አባቶቻችን አዘዙን። በሩንም ዘግተን መብራትንም አጥፍተን ከእጃችን የገባዋን ሴት ይዘን እንተኛለን አሉት። ከእናንተ ውስጥ ልጁን ወይንም እህቱን እንዴት ያውቃል አላቸው። እንደ እንስሳ በመሆን እንጂ ማወቅ የለም አሉት። ከዚህም በኋላ አባ ጳውሊ የክብር ባለቤት የሆነ የክርስቶስን ሃይማኖት አስተምሮ የክርስትና ጥምቀትንም አጠመቃቸው። ሥጋውንና ደሙንም አቀበላቸው። ከዚህም በኋላ ወደ በዓቱም ተመልሶ ገድሉን በፈጸመም ጊዜ በመልካም ሽምግልና ወደ እግዚአብሔር ሄደ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ደግ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር አሜን። በዚህችም ዕለት ሊቀ ጳጳሳት አባ ገናጥዮስ በዚህችም ቀን አረፈ። ይህም ቅዱስ የወንጌላዊው ዮሐንስ ደቀ መዝሙሩ ነው። በስብከተ ወንጌልም በማገልገል ከእርሱ ጋር
ብዙ ሀገሮችን ዞሮ አስተምሯል። ከዚህም በኋላ በአንጾኪያ ሀገር ላይ ሊቀ ጵጵስናም ሾመው። በውስጧም ሕይወት የሆነ የወንጌልን ትምህርት አስተማረ። ብዙዎችንም እግዚአብሔርን ወደ ማወቅ መለሳቸው። የክርስትና ጥምቀትንም አጠመቃቸው። በትምህርቱም ልቡናቸውንም አበራላቸው። ከዚህም በኋላ ጣዖታትን ለሚያመልኩ ስህተታቸውን በገለጠላቸውን ጊዜም ተቆጡ። ወደ ከሃዲው ንጉሥ ወደ ጥራቢዎስ ሄደው ከሰሱት፣ እንዲህም አሉት፦ አግናጢዮስ የአማልክቶችን አምልኮ ይሽራል፣ እንኳንም ሰዎችን ያስተማረ ክርስቶስን ወደ ማመን ያስገባቸዋል። በዚያንም ጊዜ ወታደሮቹን ልኮ ወደ እርሱ አስመጣቸውና አግናጢዮስ ሆይ ለምን ይናደረግ? የአማልክቶችን አምልኮስ ለምን ሻርክ? ሰው ሁሉ እግዚአብሔርን ወደ ማምለክ አስገብታቸዋልና አለው። አግናጢዮስም ንጉሥ ሆይ ቢቻለኝስ የክብር ባለቤት ወደሆነ ወደ ክርስቶስ አምልኮት ባስገባ ነበር አለው። ንጉሡም ይህንን ነገር ትተህ ለአማልክቶች የሰዋ፣ ለበለዚያ በታላቅ ስቃይ አሰቃያለሁ አለው። በእኔ ላይ የምትሻውን አድርግ፣ እኔ ግን ለረከሱ አማልክቶች አልሰዋም። ስቃይንም እሳትንም ቢሆን አንበሳንም ቢሆን አልፈራም። ከሕያው ንጉሥ ከክርስቶስ ፍቅር ልትለየኝ አትችልም። አንተ ማን አለው። ይህንንም ሲሰማ ንጉሡ ተቆጣ፣ ያሰቃዩትም ዘንድ አዘዘ። በተለያዩ በብዙ ስቃዮችም አሰቃዩት። በእጆቹም ውስጥ እሳት አድርገው ከእጆቹ ጋር በጉጠት ይዘው አቃጠሉት። ከዚህም በኋላ በዲንና በቅባት እያነደዱ ጎኖቹን አቃጠሉ። በሸቶሎችም ሥጋውን ሰነጣጠቁ። ከማሰቃየትም በደከሙም ጊዜ የሚያደርጉበትን እስኪመክሩም ድረስ ከወህኒ ቤት ጨመሩት። ብዙ ቀኖችም በዚያም ኖረ። ከዚህም በኋላ አስታወሱት። ከወህኒ ቤትም አውጥተው በንጉሡ ፊት አቆሙት። ንጉሡም አግናጢዮስ ሆይ አማልክተኞችን ብታያቸው ውበታቸው ባማረ ነበር አለው። ቅዱሱም ንጉሥ ሆይ አንተ በክብር ባለቤት ክርስቶስ ብታምን ሙታኖችን የምታስነሳቸው በሽተኞችንም የምትፈውሳቸው አደረገም ነበር። ንጉሡም ለፀሐይ ከመስገድ የተሻለ የለም አለ። የከበረ አግናጢዮስም መንግሥቱ የማያልቀውን ፈጣሪ ትተህ ለተፈጠረ ፀሐይ ትሰግዳለን ብሎ መለሰለት። ንጉሡም ለራስ መልካም አልክ፣ ነገር ግን በመተላለፍ የአንጾኪያንና የሶርያን ሰዎች ስበህ ወደ ክርስቶስ አምልኮት አስገባቸው እንጂ አለው። የከበረ አግናጢዮስም ተቆጥቶ ንጉሥ ሆይ ከንቱ የሆነ ጣዖትን ከማምለክ ሰዎችን ስለ ሳብኳቸውና ሰማይና ምድርን ወደ ፈጠረ ወደ ክርስቶስ አምልኮት ስላስገባዋቸው በእኔ ላይ ትቆጣለህን? ለረከሱ ጣዖቶችስ እንድትሰዋ ታዘኛለህን? እኔ ግን ቃልህን ተቀብዬ ለሰይጣናት አልሰዋም፣ ለእውነተኛ አምላክ ለአብ ለወልድ ለመንፈስ ቅዱስ እሰዋለሁ እንጂ አለው። በዚያንም ጊዜ ንጉሡም ተቆጣ። ከሥጋው ምንም ሳያስቀሩ ይበሉትም ዘንድ 2 የተራቡ አንበሶችን በላዩ እንዲሰግዱም አዘዘ። የከበረ አግናጢዮስም አንበሶች ወደ እርሱ ሲቀርቡ ባያቸውም ጊዜ ድምፁን ከፍ አድርጎ ሕዝቡን እንዲህ አላቸው፣ ከዚህም የተሰባሰባችሁ
እናንተ የሮሜ ሰዎች ቃሌን ስሙ እወቁም፣ እኔ ይህንን ስቃይ የታገስኩት በትዕቢትና በትምክህት አይደለም፣ የክብር ባለቤት በሆነ በጌታዬና በፈጣሪ ኢየሱስ ክርስቶስ ፍቅር ነው እንጂ። አሁንም እነኛ አንበሶች እንደ ስንዴ ይፈጩኝ ዘንድ ነፍሴን ወደ ወደደች የክብር ባለቤት ወደ ሆነ ጌታ ኢየሱስ ክርስቶስ ልትሄድ ነፍሴ ሽታለችና አለው። ንጉሡም ቃሉን ሰምቶ አደነቀ፣ ድንጋጤም አድሮበት እንዲህ አለ፣ የክርስቲያኖች ትዕግሥታቸው ምን ይበዛ! ስለ አምልኮት ከአረማውያን በእንዲህ ያለ ስቃይ ላይ የሚታገስ ማን ነው አለ። እነዚያ አንበሶችም ወደ ቅዱሱ ቀረብ ብለው ደንግጠውም ቆሙ። ከዚህም በኋላ አንዱ አንበሳ እጁንም ዘርግቶ አንገቱን ያዘው። በዚያንም ጊዜ ደስ ብሎት ነፍሱን በፈጣሪው ክርስቶስ እጅ ሰጠ፣ ልመናውንም ፈጸመለት። ለእነዚያ አንበሶችም ሥጋውን ይዳስሱ ዘንድ አልተቻላቸውም። የክብር ባለቤት ክርስቶስ ዳግመኛ እስከሚመጣ የተጠበቀውን እንጂ። ከዚህም በኋላ በክብር በምስጋና ከከተማ ውጭ ቀበሩት። ለዚህም በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም በመልካም ተጋድሎ በምስክርነቱን ፈጸመ። ለምዕመናንም ጠቃሚ ይሆን ዘንድ ገድሉን ጻፉ፣ የበዓሉንም መታሰቢያ ያደረጉለት። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱም ከእኛ ጋር